ወይዘሮ ቅድስት አንዴ ወደ መኪና ተገቢና እናወራ። ወይዘሮ እንደምታየው ከባድ ነገር የተሸከምኩት እና ደግሞ ስራ እየረፈደብኝ ነው። ማውራታችን አስፈላጊ ከሆነ ስራ ቦታ ሞትሽ ማውራት እንችላለን። ስራ ስትል እንደው ስራ የምትሰራ ትመስል። ወይዘሮ ሄለን የምትናገሪው ነገር እኔ ለዞሮሽ ብታወሪም በስራ አላፍርበትም። ስሚ አንቺ እያዋራውሽ ጥለሽም ትሄጂ ምን አይነት ንቀት ቢኖርሽ ነው? ቀኑን እዛ ተወዝፈሽ የምትሰሪውን እኔ በ10 እጥፍ ባንዴ ልሰጥሽ እችላለሁ። ያንቺ ገንዘብ ገደል መግባት ይችላል። አይገባሽም እንዴ? እኔም ሆንኩ ልጄ ያንቺን ገንዘብና ያን ካዲ ልጅሽን አንፈልጋችሁ። ምን ነው ከካችሁን በልጄ ገንዘብ ስላላረገፋችሁ ተናደዳችሁ እንዴ? በመጀመሪያም ቢሆን እኮ ልጅሽን ከልጄ እንድታርቂ ነግሬሽ ነበር። ነገር ግን አልሰማ ብላችሁ በድብቅ ግንኙነታቸውን ፈቀድሽላቸው። አሁን ደግሞ ጭራሽ በሌላ አሳድማችሁ የእናንተ ብጤ የማይረባ አደረጋችሁት። ልጅሽ ካንቺ ይልቅ እኛም ምርጦ ነበረ። አንቺ እናት መሆን ባልቻልሽበት ጊዜ ካንቺ ያጣው እናትነት ከኔ አግኝቷል። አይ የእናንተ ፍላጎታችሁ ልጄን ከኔ ነጥላችሁ ያለውን ገንዘብ ሁሉ መቀማት ነበር። ይሄ ደግሞ አልተሳካላችሁ። ልጄ ቀረችበት እንጂ እሷ አልቀረባት። እኛም መቼም ቢሆን አንፈልጋችሁ። እባካችሁ እየመጣችሁ አትረብሹ። እንድንረሳችሁ ፈቃዱልን። እኛማ እኮ ተውናችሁ እኮ ግን ልጅሽ ልጄ መተው አልቻለች። ስሚ የኔ ልጅ ከአንድ ጉሊት ቸርቻሪ ልጅ ጋር ሊሆን አይችልም። ካንቺ አይምሮ ድህነት የኔ ገንዘብ ማጣት 10 እጅ ይሻላል። በፈልግ አንቺን ከኔ ቤትሽ መግዛት ይችል ነበር። ነፃነት ለምንድን ነው እንደዚህ ፈዘሽ የምታይኝ? የኔ ፍቅር እንደዚህ በፍቅርና በነፃነት ላይ የምችለው እኮ ተኝታ ብቻ ነው። ለዛም አትፈቅድልኝም። ለዛ ነው አጋጣሚ ልጠቀም። ነፃነት እባክሽ እንደዚህ አታርጊ። እኔ ለራሴ ብዙ ጭንቀት አለብኝ። አንቺም ተጨማሪ ጭንቀት አትሁኝብኝ። ዳጊ ይቅርታ አድርግልኝ። እኔ ላስጨንቅ ፈልጌ አይደለም። አልዋሽም። ፍቅር ከቀን ወደ ቀን እየገደለኝ ነው። ግን ደግሞ አንተ እንድትጨነቅብኝም ሆነ እንድታዝንብኝ አልፈልግም። አሁን ቁርስ አዘጋጅቻለሁ። ተነስና እንብላ። እኔ እንኳን ምንም መብላት አላሰኘኝም። ባይሆን አንቺ ሂጂና ብዬ እኔም ልብሴን ቀይሬ ወደ ድርጅቱ ልሂድ። ዳግዬ እኔ እኮ ከአንተ ጋር ያለኝን ርቀት ለማጥበብ እየሞከርኩ ነው። እባክህ ቢያንስ ባታፈቅረኝ እንኳን ውደደኝ። በቃ እንደውም ስላስጨነኩ በጣም ይቅርታ። ወይ ማይ ምን አይነት ጣጣ ውስጥ እንደከተትሽኝ ተመልከች። ዳጊዬ ወይ ካንተ ጋር ቶሎ መጋባትና ብዙ ልጆች መውለድ ፈልጋለሁ። እኔም እኮ ቶሎ ብንጋባ ደስ ይለኛል። ግን ታውቂያለሽ እናቴ ብቻዋን ያላባት ነው ያሳደገች። ከሷ ፍቃድ መውጣት አልችልም። ባይሆን ግን አንቺ እንድትቀበልሽ አሳምናታለሁ። ግን መቼም ባትቀበለኝስ? ትቀበልሻለች። ለእኔ ስትል አንቺን መቀበል አለባት። እሷ የምትፈልገው የኔ ደስታ ብቻ ነው። የኔ ደስታ ደግሞ አንቺ ነሽ።
ለጊዜው አሁን ልትቃወም ትችላለች፣ ግን ደግሞ ፍቅራችን የእውነት መሆኑን ስታይ በደስታ ትቀበለናለች። እኔ ግን መቼም የምትቀበለኝ አይመስለኝም። ደግሞ እሷ ምንም ነገር ብትል አንተ ተቃውመ ስለማትናገራት ትፈራለሁ። ቢሆንም ብዙ ዋጋ ከፍላ ያሳደገች እናት ነች። እንድትቃወማትም አልፈልግም። ዛሬ ደግሞ ምን አይነት ሀሳብ ነው እያሰብሻለሽ? ይኸውልሽ አንቺም ሆንሽ እናቴ ከማንም ጋር የማላወዳደራችሁ የመኖሪ ምክንያቶች ናቸው። እኔ የምፈልገው አንቺም ሆንሽ እናቴ እንደ እናትና ልጅ እንድትቀራረቡ፣ ሁሉንም ነገር እንደ ጓደኛ እየተመካከራችሁ እንድታረጉ ብቻ። እኔም እንደዛ ቢሆን ደስ ይለኛል። ዳጊ አጣሃለሁ የሚል ፍርሃቴ እንዲለቀኝ እፈልጋለሁ። አታጭኝም ይሆናል፣ መቼም ቢሆን አታጭኝም። ቆይ ስታስቢው እኔ ያለ አንቺ መኖር የምችል ይመስልሻል? እንዲያውም ይሄን ላሰብሽበት ትቀጫለሽ። እሺ ምን ልቀጣ? እኔ እንጃ፣ አንቺ ፈለግሽ። ሁሉም ነገር ውሸት ነበር ማለት ነው። ግን ለምን በዚህ ልክ ማስመሰልና መዋሸት ለምን አስፈለገ? ሄሚ ምንድነው እስከዚህ ሰዓት ድረስ ተዘብስፎ መተኛት? እናትሽ ጋር እጄ እኮ ተኝታለች አለችኝ። ቆይ ምን ሆነሽ ነው? እንዴ ምንድነው? ተረጋጋ እንጂ። ጥያቄውን በጥያቄ ላይ እኮ አደራረፍከው። እንዲሁም መተኛት ስለፈለግኩ። ኧረ እባክሽ አንቺ ነሽ አስችሎሽ እናትሽ ጠዋት ተነሳ ስትወጣ ዝም ብለሽ የተኛሽው። ዳኒ እኮ ነኝ የሚዬ፣ በደንብ አውቅሻለሁ። ምንድን ነው እሺ? ምንም አልሆንኩም። በቃ መተኛት ፈልጌ ነው። እባክህን ከዚህ በላይ አታስጨንቀኝ። ተይ እንጂ የሚዬ፣ ከኔና ከዳጊ ውጭ ስሜትሽን የሚጋራሽ ምንም አይነት ጓደኛ እንደሌለሽ ጠንቅቄ ያውቃለሁ። ቆይ ምን ሆነሽ ነው ንገሪኝ። ዳኒ እኔ እኮ ተረድቼሃለሁ፣ ግን በቃ ከዚህ ስወጣ ሁሉም ቦታ የሚታየኝ ዳጊ ነው። እናም በዛ ነው። እና ተሳካልሽ? ቤት ስትሆኝ ስትተኝ ረሳሹ ስሜቱን? ዳኒ አልቻልኩም። ሁሉም ቦታ ላይ እሱ ብቻ ነው የሚታየኝ። ጉልትም እሱ ነው የሚታየኝ። ውጪ ላይም ሁሉም ቦታ በአጠቃላይ እሱ ብቻ ነው እየታየኛል። እኔ እሱን ረስቼ መኖር ፈልጋለሁ። እናቴ ደግሞ በእኔ ምክንያት እንደዚህ እንቅልፍ ማጣት የለባትም። እየተሰቃየች ነው። እኔ እሷ እንድትሰቃይ አልፈልግም። ነፂ ስልኬን አይተሻል እንዴ? ግን የኔ ፍቅር ተመልከት፣ ቆንጆ ቁርስ አዘጋጅቻለሁ። አብረን እንብላ። አይ እኔ እንኳን ይቅርብኝ። ባይሆንም አየን ቀስቅሻትና አብራችሁ ብሉ። መድኃኒቷንም በሰዓት እንድትወስድ ንገሪያት። እማዬ እኮ ጠዋት የሐኪም ቀጠሮ አለብኝ ብላ ወጥታለች። ደግሞ ቁርሱን ያዘጋጀሁት እኔ እናንተ እንድንበላ እኮ ነው። ዳጊ ፕሊስ፣ ከዚህ በላይ ያለመፈለግ ስሜት እንዲሰማኝ አታደርግ። እንዴ ነፂ ምን እያልሽ ነው? ቆይ እንዴት ያለመፈለግ ስሜት ይሰማሻል? ደግሞ እኔም አንቺን በደንብ እናውቃለን። ብዙ ወንዶችን በፍቅርሽ ማንበርከክ የምትችይ አይነት ሴት ነሽ አይደል እንዴ? አንተ እንድታፈቅረኝ ምን ላድርግ? ንገረኝ። ማስተካከል ያለብኝ ነገር ካለ አስተካክላለሁ። ቆይ ምን ባደርግ ነው እሺ አንተ ልታፈቅረኝ የምትችለው? እንዴ ነፂ ምን እያልሽ ነው? እንዴት ያለመፈለግ አይነት ስሜት ይሰማሻል? ደግሞ ሁለታችንም እናውቃለን በጣም ቆንጆ ሴት ነሽ። የትኛውንም ወንድ በፍቅር ማንበርከክ እንደምትችይ ደግሞ እኔም አንቺም እናውቃለን። እንደዛም ሆኖ ማንኛውንም ሴት ከማይበት አስተያየት ላይሽ ካልቻልኩ
ችግሩ ካንቺ ሆኖ ወይ ደግሞ የጎደለሽ ነገር ኖሮ አይደለም። እሺ ምንም ነገር ካልጎደለኝ ችግሩ ምንድን ነው? ቆይ ሄመን ከኔ በምንድን ነው የምትለየው? በምንም አትለይም። ግን ደግሞ እሷ ልዩ ሴት ናት። እንደዚህ ነው ብዬ በቃላት ልገልጻት አልችልም። ቆይ ምን አይነት ግራ የተጋባ መልስ ነው? አንዴ በምንም ከእሷ አትለይም፣ መልሰ ደግሞ እሷ ልዩ ሴት ናት። ዳጊ እባክህ እኔንም ተመልከተኝ። ከአንተ ጋር በብዙ ነገር እንመሳሰላለን። አኗኗራችንም ተመሳሳይ ነው። ቆንጆ ነኝ፣ ደግሞ አሁን ተጋብተናል። እኔ አንቺን ስሜት ፈጽሞ መጉዳት አልፈልግም። ቤተሰቦቻችን ተዋውቀው አንድ ላይ መስራት ከጀመሩበት ጊዜ ጀምሮ ለእኔ በጣም ጥሩ ሴት ነሽ። ግን ደግሞ ፍቅር በግድ ታግለሽ የምታመጪው ነገር አይደለም። እሺ እባክህ አንድ ነገር ብቻ አድርግልኝ። ምንድን ነው እሱ? የምችለው ነገር ከሆነ ችግር የለውም። ትችላለህ። እባክህ ለእኔም ባይሆን ለእናትህ ስትል አድርገው። እሺ ምንድን ነው? ንገሪ። እድል ስጠኝ። እኔ ጋር ያለው ፍቅር ለሁለታችንም ይበቃል። እኔ ላንተ ስል እሞትልሃለሁ። እባክህ እንዳጊዬ ቢያንስ እንደ ጠላት አትይኝ። ነፂ ይቅርታ አድርጊልኝ። አሁን ላይ እሺም እምቢም ልልሽ አልችልም። እባክሽ ተረጂ። እሺ አሁኑን ውሳኔን አሳውቀኝ አልልህም። አንተ ፈቃደኛ ሆነህ እድሉን እስክትሰጠኝ ድረስ እጠብቅሃለሁ። እሺ አሁን ግን መጨረስ ያለብኝ ስራ አለ። የግድ መሄድ ስላለብኝ ነው። ባለ ጉዳዩንም 5 ሰዓት ላይ ነው ሆቴል የቀጠርኩት። በዛ ላይ ቢሮ የሚያጨርስኳቸው ጉዳዮች ስላሉ እነሱን ሄጄ መጨረስ አለብኝ። ባይሆን ግን ቁርሱን እዛ ሆቴል እበላለሁ። ብትበላ ደስ ይለኝ ነበረ፣ ግን ካልክ ምን ይደረጋል። በቃ እሺ፣ ሰላም ዋል። እሺ ደህና ዋል። ታያለህ፣ በጥቂት ቀናቶች ውስጥ አንተን የግሌ ካላደረኩኝ እኔ ነፃነት አይደለሁም። እንዴት አዲስ የየመን እናት? እግዚአብሔር ይመስገን። እንዴት አድርክ? እናትስ እንዴት ናት? ደህና ነች፣ እግዚአብሔር ይመስገን። አሁን ይመስገን ነው፣ መንቀሳቀስም ጀምራለች። ወይ ፈጣሪው ምን ይሳነዋል? ለልጆቿ ሲል ፈጣሪ ማራት አይደል? አይዞህ፣ ደግሞ እናት በደንብ ሲሻላት ወደ ቀድሞ አቋሟ ትመለሳለች። እናንተ ብቻ ተንከባከቧት። እሺ የየመን እናት፣ አንቺን በጣም ነው የምናመሰግነው። አንቺ ማለት ለእናቴ ብርታቷ ነሽ። ቤታችን መተሽ እኮ ስትወጪ ተስፋ ቆርጣ የነበረችው እናቴ ላይ አዲስ ተስፋ እመለከታለሁ። አንቺ ማለት ለሄመን ብቻ ሳይሆን እናትነትሽ ለእኛም እናታችን ነሽ። ተው እንጂ እኔ ልጅ፣ እናንተ እኮ ልጅ አብሮ አደጎች ናችሁ። እናትህ ሄመንን እርጉዞኝ ሰፈር ስገባ በፍቅር ነበር የተቀበለችኝ እና ደግሞ መሸሸጊያዬም ናት። አንተ ዛሬ እናንተ ቤት ገብቼ መውጣቴን ነው የምታየው። ያንተ እናት እኮ ከዚህ በላይ ይገባታል። ለመሆኑ ምን ልስጥህ? በወሬ ይሄ እኮ ስራዬን ረሳው። ከቀይ ስሩና ከድንቹ አንዳንድ መደብ አድርጊ። እሺ እሰጥሃለሁ። ይኸው ልጄ መርቄልሃለሁ። ደግሞ እናታችሁ እንዳትበሳጭ በደንብ ጠብቋት። እሺ እንጠብቃታለን። እናት መልካም ቀን ይሁንልሽ። እሺ ላንተም ልጄ። በኋላ ላይ ሄመን ብቅ ስትል ለእናትህ እንደምመጣ ንገራት። እሺ ሰላም ዋልሽ። ቆይ እንዴት ነው እቺን ቆሻሻ ሊያፈቅራት ይቻለው? አንዳንድ ወንዶች ግን እንደ ዝንብ ቆሻሻ ቦታ መዞር ይወዳሉ ነው። ከምግቡ ጋር ተጣልታችሁ ነው የምትተያዩት? ማሚ መተሻል እንዴ? ቆየሁ እኮ እኔማ በሀሳብ እኮ እየበላው መሆኑን ራሱ ረስቼዋለሁ። እያየሁሽ እኮ ነው። ዳግም ወጣ እንዴ? እንደማየው ቴብሉ በምግብ ተሞልቷል። መቼም ይሄን ሁሉ ምግብ ለእኔ ወይ ለአንቺ ብቻ እንዳላዘጋጀሽው እርግጠኛ ነኝ። ልክ ነሽ ማሚዬ። ለዳጊ ነበር፣ ግን እሱ ዛሬ ቢሮ መጨረስ ያለበት ስራ ስላለ ሄደ። ግን አንቺ ሆስፒታል ምን አሉሽ? ልጅ አልበላም ካለ የሰራሽው ምግብ እኔ ልብላልሽ? እሺ ማሚዬ፣ ደስ ይለኛል። ቢና በዛውም ለሙያ አስተያየት ትሰጪኛለሽ።
በሱ እንኳን አትታሚም። እናትሽን ሳውቃት ጀምሮ በሴት ልጅ ሙያ አትደራደርም። ሰራተኛ አትቀጥሪም እንዴ ስላት እኔና ልጅ ምን ሰርተን እንብላ ትለኛለች። አሁን ከሽ ማሚ እሷ የፈለገ ብታቀብጠኝም በሰው እጅ እንድበላ አትፈቅድልኝም ነበር። እሱማ ልክ ናት። እንደፈለግሽ ገንዘብ ከፍለሽ ማሰራት የማትችይበት ሁኔታ ቢፈጠር ነገ ይሄ ሙያሽ ይጠቅምሻል። እሱማ ልክ ነሽ። ግን ቅድም ሆስፒታል መሄድሽን ስጠይቅሽ አልመለስሽልኝም። ዶክተሩ ምን አለሽ? የምትፈልጊውን ወረቀት ጻፈልሽ እንዴ? በጠዋት የሄድኩት እሱ ጋር አይደለም፣ ያቺ ቆሻሻ ጉልት ቸርቻሪ ጋር ነበር የሄድኩት። እንዴ የየመን እናት ጋር በጠዋት ወጥተሽ የተመለሽው እሷ ጋር ለመሄድ ነበር ማለት ነው? አዎ። እንኳን አሁን አግብቶ ይቅርና ሳያገባ በፊት ገና ለእኔና ለቤተሰቤ እንደማይመጡ ነው አውቄ ከልጅ አጠገብ እንዲርቁ አስጠንቀቂያቸው ነበር። እና እነሱ ምን አደረጉ? የኔ ማስጠንቀቂያ ችላ ብለው በጎን ፍቅራቸውን ቀጠሉ። አሁን ግን መቼም በልጅ መጠቀም እንደማይችሉ ስለሚያውቁ ሁሉን ነገር ያቆማሉ። እና ሴትዮዋ ምን አለችሽ? ጭራሽ ከሷ ብሶ ማን ቃል አልተናገረችኝም። ለዳግም ከኔ የተሻለ እናት እንደሆነችው እኔ ደግሞ ለዳግም ጥሩ እናት እንዳልሆንኩት አድርጋ ልክ ነገረች። ምን? ያቺ አሮጊት አንቺ እንደዚህ ብላ ተናገረችሽ? ቆይ ማን እንደሆንሽ አላወቀችም ማለት ነው? አታስቢ፣ ዛሬ ባታውቅም ነገ ማን እንደሆንኩኝ አሳያታለሁ። አስፈላጊ ከሆነ ከዛ ከምትቸለችሉበት ጉልት አስነሳታለሁ። አታስቢ ማሚዬ፣ የእነሱን ጉዳይ እኔ ጨርሰዋለሁ። አሁን ቁርስሽን ብይና እኔ በኋላ መጥቼ አነሳሳዋለሁ። እሺ ነጽዬ፣ አንቺ መቼም ምግብ ስትሰሪ እንደሚጣፍጥ እርግጠኛ ነኝ። ዳግዬ ግን ሳይበላ በመሄዱ በጣም ተሸወደ። ልክ ነሽ ማሚዬ፣ ያው በፍቅር የተሰራ ነገር ይጣፍጣል። ደግሞ ዛሬ ረግጦት ቢሄድም አንድ ቀን እራሱ በእጆቹ ሰርቶ እንደሚያጎርሰኝ አልጠረጠርም። እሱማ ምን ጥርጥር አለው? አንቺን የመሰለች ልጅ በፍቅሯ ማንበርከክ አያቅታት። አመሰግናለሁ ማሚዬ። ብይና በቃ እኔ በኋላ አነሳሳዋለሁ። እሺ እሺ፣ አታስቢ፣ እኔ ራሴን በጨረስኩ አነሳሳዋለሁ። ተባልከን እንዴ? አምጣ አስቀምጥ። ዳኒ፣ አሁንስ ትዕግስቴን እያስጨረስከኝ ነው እንዴ? ማስተካከል ሲገባክ ያስተካከልኩትን ታበላሻለህ እንዴ? እኔ እንደዚህ ስትናደጂ ነው ማለት ደስ የሚለኝ። ስሚ፣ ልክ እንደ ወትሮች ስትናደጂ ይሄ ፀጉርሽ ይኸውልሽ እንደዚህ ነው የሚቆመው። ተው ዳኒ፣ ሶስታችን አንድ ላይ ስንሆን የምናደርገውን ነገር እያስታወስክ ሀዘኔን አታባብስብኝ እባክሽን። ብዬ ይቅርታ አድርጊልኝ። እኔ እኮ አንቺን ከሀዘንና ከጭንቀት ውስጥ ለማውጣት እየሞከርኩ ነበር እንጂ በጭራሽ ከዳይ ጋር ስናደርግ የነበረውን ነገር ማስታወስ አይደለም። ቆይ ግን አንተ ከሱ ጋር ያለህን ግንኙነት አቋረጥ? የማትፈልጊበት ቦታ ከመሄድ ቀድሞውኑ መቅረት ይሻላል። ሲጀምር እኛ ለእርሱ ምንም አይደለንም። ስለዚህ በነሳው ይሻላል። የተሻለው ነገር እሱ ነው። ግን እኮ ታስፈልገዋለህ። ዳጊ እኮ ከኔና ካንተ ውጭ እኮ ለማንም ስሜቱን የሚያናግረውና ከጎኑ የሚቆም ሰው የለውም። ሄሚ፣ ቆይ ምን እያልሽ ነው? ትናንት ያደረገሽን ነገር ሁሉ ረሳሽ ማለት ነው? እኛ ለሱ ምኑም አይደለንም፣ ምኑም ሁነን አናውቅም። እኔ ስትይ አንቺን እኮ በሌላ ሴት ቀይሮሻል። ረሳሽ? አውቃለሁ፣ ግን ደግሞ በጣም ናፍቆኛል። በሄድኩበት ቦታ ሁሉ እሱ ብቻ ነው የሚታየኝ። እኔ ምልክ፣ ቆይ ላንተ አይደውልልህም እንዴ? ስለተናደድክበት ብቻ ዘጋክ? እሱማ መች ይቀራል ብለሽ ነው። ግን በጭራሽ ላየውም ድምፁን መስማት አልፈልግም። ከዚህ በኋላ ከሱ ጋር ያለኝ ነገር አብቅቷል። እኔ እንታይ አንቺ ላይ ባደረገው ነገር በሙሉ ከሃዲ ሰው እንደሆነ ተሰምቶኛል። እባክሽ ይሄን ርዕስ እንዝጋው በቃ። እሺ በቃ እኔ ሳስተካክል ያበላሸውን ቤት አንተ አስተካክል። ምሳ ሰዓትም ደርሷል። ለማየ ምግብ ልስራላትና ቋጥሬ ይዤላት ልሂድ። ይሄን እኮ ርቧት ሊሆን ይችላል። ቆይ ዛሬ ለምንድን ነው ስራ ያልገባው? ትናንት የሚጨራረሱ ስራዎችን ጨራርሼ ነው የመጣሁት።
በኋላ ደግሞ እጄ የሚቀበላቸው ኦርደሮች ይኖራሉ። ሌላውን ነገር ደግሞ እንደተለመደው ልጆቹ ይጨርሳሉ። አያሳስብ። እሺ በቃ አሁን ወደ ስራችን እንመለስ። አንተም የሚያበላሸውን ነገር አስተካክል። እንዴ ነጽዬ ወጣው ብለሽ እኮ በዛው ገብተሽ ቀረሽ። አዎ ስወጣ እኮ ምግቡም ተነስቷል፣ አንቺም የለሽም። ከዛ ሲደብረኝ ገብቼ ተኛው። እኔማ ወጥተሽ ሳውናም እስቲምም ገብተሽ ከዛ ተመለሰሽ ወጥተሽ ከዳግም ጋር ያላችሁን ግንኙነት እንድታጠናክሪ ፈልጌ ነበር። አዎ ማሚዬ የቻልኩትን እየሞከርኩ ነው። ያችን ቆሻሻ ሰብስቼ እኔ ብቻ በልቡ መንገስ እፈልጋለሁ። እሱን እኔ ብቻ ማድረግ እፈልጋለሁ። እሱን በደንብ ማድረግ ትችያለሽ። ሴት ልጅ ነሽ። ሴት ልጅ ደግሞ ብልሃተኛ ናት። ንጉስ የማንበርከክ ኃይል አላት። ከተጋባን ጀምሮ እሱን ነው እያደረኩ ያለሁት። ግን ልቡ ድንጋይ ሆኗል። ለኔ ስሜት ቅንጣት ታክል አይጨነቅም። አሁንም ሳሰለች አድርጊ። ሁላችንም ስናገባ ተፈቅረን አይደለም። ልባቸውን ለማሸነፍ አመታትን ቆጥረናል። ትንሽ ሞከርኩ ብለሽ ተስፋ እንዳቆርጭ ነጽ። ፍቅር በባህሪው መላመድን ይፈልጋል። ዳግም እንዲፈልግሽና እንዲናፍቅሽ አድርጊው። ተመልከች፣ ዳግም እኔ ልጅ ቢሆንም እኔ ላንቺ ነው እየደገፍኩ ያለሁት። እማዬ በይኝ ስልሽ ከልብሽ እንድትረጅኝና ልጄ እንድትሆኝ ስለፈለኩኝ ነው። አዎ ይገባኛል ማሚዬ። ለኔም ቢሆን እናቴም አማካሪም ነሽ። ግን አሁን እኔ ያላደረኩት ዳጊ እንዲወደኝ እንዲያደርግ የምትይኝ ነገር ካለ ንገሪኝ እባክሽ። እንዳልኩሽ እኔ ልጅ ወንድ ልጅ እንደ ህፃን ልጅ እንክብካቤ ይፈልጋል። ሁሌም ተንከባከቢው። እሱ ጋር ስትሆኚ ሁሉ ጊዜ ልዩ ሆነ የማይረሳ ሽቶ ተቀቢ። አንቺ ያለሽበት ክፍል ሲገባ አንቺን ጠረንሽን፣ ሳቅሽን፣ ድምጽሽን የሚያስታውስበትን ነገር አድርጊ። እሺ ማሚዬ በጣም አመሰግናለሁ። ደግሞ እመኚ ልጅሽ ቤቱን እንዲናፍቅ አደርገዋለሁ። ከአንቺም ጋር የሻከረውን ግንኙነት ወደ ቀድሞ መልሼ የምትናፍቂው ልጅሽን በእጅሽ አስገባልሻለሁ። እኔም የምፈልገው ያችን ሴት ረስቶ አንቺንና የሚጠቅመው ነገር ላይ ትኩረት እንዲያደርግ ነው የምፈልገው። በዛ ላይ ቤተሰቦችሽን በዚህ በአሁኑ መንገድ ብዙ ልናታልላቸው አንችልም። እሱማ ልክ ነሽ። በተለይ አባዬ ማሳመን በጣም ከባድ ነው። እንደውም ባለፈው አግኝቶኝ ያችን ማትረባ በጥፊ የመታችኝን አይቶ ዳግምን አግኝቶ እኮ አውርቶታል። እውነትሽን ነው? አባትሽ ዳግምን አግኝቶ አልናገረው? አዎ እራሱ ዳጊ ነው እንደውም የነገረኝ። መቼም ነገር እንዳላበላሽ እርግጠኛ ነኝ። ካልሆነ ግን አባትሽን ማሳመን በጣም ነው ከባድ የሚሆንብኝ። ታዲያ አባዬን ታውቂው የለም? እንዴትስ ነው ልጄን ከስብራቷ ላድናት የምችለው? ይህ ስሜት እኔም በደንብ አውቀዋለሁ። ሁሌም መልስ መፈለጓና ወደሱ መሄዱ አይቀርም። ወይ ካልሆነ ማንም ወደማያውቀው ሀገር ይሻት ልሄድ እንዴ? ግን ወዴትስ ነው ይዣት የሚሄደው? ጊዜው እንደ ድሮ ለመኖር ቀላል አይደለም። ፈጣሪው እባክህ እርዳኝ። ምን ልስጥሽ የኔ ልጅ? ስልክ እንዳስደውልሽ ፈልገሽ ነው? ስልክ ቁጥርሽ ስጪኝ። ቅድስት ነኝ። መናፈሻው ጋር ከ30 ደቂቃ በኋላ እደርሳለሁ። እስኪ ስልኩን ንገሪ። ሄሎ ቅድስት ነኝ። ከ30 ደቂቃ በኋላ ሰፈር ያለ መናፈሻ እደርሳለሁ ብላለች።
ወይ እንዴት ታሳዝናለሽ! ደግሞ እኮ ገና ልጅ ናት። ማጊን ረባታ ቆይ አባት እማ ይቅርታ ቆየንብሻ። ራበሽ ወይ እዚህ ዛሬ ስራ ስላለ ስራዬን እንጂ ያልኩት እኔ ዛሬ ስራ ብዙ ስለነበረ ምሳ ሰዓት መድረሱን ጭራሽ አላስታወስኩትም። ስራው ቆንጆ መሆኑ በጣም ደስ ይላል ማሚዬ። ግን ፊትሽን ስመለከት ያዘንሽ ትመስያለሽ። ምንድን ነው? አዎ አሁን እናንተ ከመምጣታችሁ በፊት መናገርና ማውራት ማትችልት መስማት ማትችልት ስልክ አስደውይኝ ብላ እንዴት ነው ታሳዝን መሰለች። በጣም ያሳዘነች። ወይ ስታሳዝን። ግን ምን ይደረጋል? ፈጣሪ ያለው ነገር ነው የሚሆነው። ገና ልጅ መሆኗ በጣም አሳዘነች። በይማዬ በቃ አሁን ምሳ ሰዓትሽም አልፏል። እጅሽን ታጠቢና ምሳሽን ብይ። እናንተ ሳትበሉም እንዴ? ያመጣሽው እኮ ምግብ በጣም ብዙ ነው እንዴ ማሚዬ። እኔማ ገና ከደሱ ሳይወጣ ነው ጥርግ አድርጌ በልቼ የመጣሁት። ግን ኤሚዬ ከጠዋት ጀምራ ምንም አይነት ምግብ አልቀመሰችም። እውነት ንገሪያት። ለምን አልበላሽም ልጄ? ትታመሚብኛለሽ እኮ መብላት እኮ አለብሽ እኮ። ስሚ አይ ስላረበኝ ነው እንጂ እኮ ቢርበኝ እኮ በላለሁ። እስኪ ኑ ልጆች አንዴ ምሳውን እንብላው። ደግሞ ይጣፍጣል። ቆንጆ ነው። ሄሎ። አቤት ነፂ። የኔ ፍቅር እንዴት ነህ? ጠዋት በጊዜ ወደ ፈለክበት ቦታ መድረስ ቻልክ? አዎ የምፈልገውን አጋር አግኝቻለሁ። የተፈራረምነው ሰው ከውጭ የመጣ ስለሆነ ስለ ስራውን ብዙ ያውቃል። ስለዚህ በጥሩ ሁኔታ ነው ውሉን የተፈራረምነው። እንዲያውም ስራውንም ቀጣይ ሳምንት ለመጀመር አስበናል። እውነት የኔ ፍቅር ይሄ በጣም ደስ ይላል። ስለተሳካልህ በጣም ደስ ብሎኛል። እና አሁን የት ነህ? ለስራው መሳካት ቤት ትንሽ ነገር አዘጋጅተን አባዬንም ጠርተን አናከብር? አንቺ ደስ የሚልሽ ከሆነ ችግር የለውም። ማዘጋጀትም አባትሽንም መጥራት ትችያለሽ። እና አሁን የት ደረስክ? ወደ ቤት እየመጣህ ነው? አዎ ሰፈር አካባቢ ደርሻለሁ። ግን እዚህ መናፈሻው ጋር የሆነ ሰው ቀጥሮኝ እሱን ላገኝና ከዛ በኋላ እመጣለሁ። እንደዛ ከሆነማ እኔም የሆነ ዕቃ ለመግዛት ወጥቻለሁ። አብረን መመለስ እንችላለን እኮ ወደ ቤት። አይ አያስፈልግም። እንዳልሽው አንቺ ሂጂና እራቱን አዘገጃጂ። እኔም ቢሆን ቶሎ እመጣለሁ። እውነቴን ነው፣ ቃል እገባልሃለሁ። ከተቀጣጠርከው ሰው ጋር አውርተህ እስክጨርስ ድረስ እኔ ዳር ቆሜ እጠብቅሃለሁ። ለዛ አይደለም አትምጪ ያልኩሽ። በቃ ብዙም ውጪ መቆየት ስለማልፈልግ በጊዜ ወደ ቤት ልግባ ብዬ ነው እኮ። ቢሆንም አብረን ወክ እያደረግን መግባት እንችላለን እኮ። አይሆንም። አይ ነፂ ከመምጣቷ በፊት ቶሎ ጉዳይን ጨርሼ መመለስ አለብኝ። እማዬ ቆይ ምን ሆነሻል? ከመጣን ጀምሮ እኮ ፊትሽ ልክ አይደለም። ቅድም ማጥብቅ ያልጠየቅኩሽ ምናልባት ዳጊ ፊት መመለስ ባትፈልጊስ ብዬ ነው። ከሱ እንኳን ምንም የሚደበቅ ነገር የለም። ግን ጠዋት የዳጊ እናት መታ የተናገረችው ነገር ከአይሞሬ ምንም ሊወጣልኝ አልቻለም። ቆይ ለምን አይተውንም? በገንዘብም የምትመጥነው ሴት አገባ አይደል እንዴ? ቆይ አሜን ብለህ ስለተቀመጥን ነው እንዴ እንደዚህ የሚሆኑት? ከኛ ምንም መራቅ ለምን እንዳልቻሉ ነው ያለው። ግን አንቺ ተጠንቀቂ። እኔ ለአንቺ እሰጋለሁ የሆነ ነገር እንዳያረግሽ። እነሱ ገንዘብ ስላላቸው ሁሉንም ነገር ማድረግ ይችሉ ይሆናል። እኛም ግን ፈጣሪ ያለልን። እዚህ ሰፈር ደግሞ ድርሽ እንዳይል ደግሞ ለዳጊ አስጠነቅቀዋለሁ። አይ ልጄ በፍጹም እንዳታገኘው። ካገኘሽው ግን ልብሽ ይሰራዋል። አንቺ አንዷ ልጅ በፍጹም እንዳሳዝንብኝ አልፈልግ። ለእኛ ፈጣሪ ያለ ሁሉንም ነገር ለሱ መስጠት ነው። ግን ደግሞ ማጂ እነሱን ከልክ ማለፍ የለባቸውም። መናገር ካለባቸውም እኔ መናገር ይችላሉ። ተላልፈው ግን አንቺን መናገር አይችሉም። አንቺ ምን ይወጣሽ?
እሷ ልጅ ስትቆረቆር እኔ በፀሐይ የምጠቋቆረው ላንቺ ብዬ አይደለም። ከሰው በታች እንዳትሆኝብኝ አንገትሽ እንዳደፍብኝ ቢል ስል እኮ ነው። እነሱ የቂንጥ መኪና ስለያዙ አማርጠው ስለበሉ አንቺ ዝቅ ማድረግ ይችላሉ እንዴ? እኔ ዝቅ ያልኩት አንቺን ከፍ ለማድረግ ብዬ ነው። አንቺ አንገትሽን ቀና አድርገሽ ከእነሱ የተሻልሽ መሆንሽን አሳያቸው። እሺ እማዬ፣ ለአንቺ ስል እጠነክራለሁ። ቆይ ግን ለምንድን ነው እንደዚህ ጭር ያለ ቦታ የቀጠረች? እኔስ እንዴት ብዬ ነው አይኗን ሊያት ብችል? አንተ የት ሂድ? ምንድን ነው ከኔ ምንድን ነው የምትፈልጉት? ችግር አለ? ሲጀመር እናንተ እነማን ናችሁ? በዛ ላይ ሁሉንም ነገር በፍቅር መፍታት እየተቻለ ስለት ምን ያደርጋል? በፍቅር ደግሞ ፍቅር ምን እንደሆነ ታውቃለህ? አንተ የሚገባ በዚህ ቢላ አንጀትህን መዘርገፍ ነው። አይደለም፣ እባክህ ተረጋጉና እንነጋገር። ማለት ያስቀየምኩት ወይም ያበሳጨው ሰው ካለ ይቅርታ ለመጠየቅ ዝግጁ ነኝ። እየሰማው ነው? ያስከፋውን ሰው ይቅርታ ለመጠየቅ ዝግጁ ነው። እንግዲያውስ የድሮ የፍቅረኛ እናት ሰላምታዋን ልካልሃለች።